የዚህ የዐርሽ ባለቤት ነኝ እያለ አላህ ሱብሓነሁ ወተዓላ ይናገራል። ለበት ሊያስተምረን ነው። ሱለይማን አለይሂ ሰላም መሪ የሆነ ሰው አያችሁ አይደለ? ስለሆነ አካል ከነገራችሁ ከዚያም ከአካል መስማት አለበት። ያ የአካልስ እንዴት ነው? ይሄ የተነገረው ስለ እርሱ እውነት ነው የሚለውን ማጣራት አለበት። ያ ነው ያቻላ። ከዚያ በኋላ ኢዝሀብ ቢኪታቢያ ነው። ይህንን ደብዳቤን ይዘህ ሂድ አለው አላህ። ማን ነው? ይቅርታ ሱለይማን ለሁድሁድ። እሱ ሁድሁድ ለሱለይማን ልክ እንደ መልእክተኛ ደብዳቤን ያደርሳል፣ ይይዛል። ያን ደብዳቤ አድርስ የተባለበት ቦታ አድርሶ ይመጣል። ኢዝሀብ ሂድ አለው ቢኪታቢ ሃዛ፣ ይህንን ደብዳቤን ይዘህ ሂድ አለው። ፈአልቂህ ኢለይሂም፣ ወደ እነርሱ ወርውርላቸው፣ ጣልላቸው። ثم ተወለ ዐንሁም፣ ከዚያ ከእነርሱ ዘወር በል ትንሽ ራቅ በል እና ፈንዙር ማዛ የርጂዑን፣ ምን እንደሚመልሱ ደግሞ ተመልከት አለው። ከዛ ያ ደብዳቤ ወሰደና ሁድሁድ ጣለው፣ ሱለይማን የሰጠው። ከዛ ልክ ሲጥልላቸው ጊዜ ንግስቲቱ አነሳች። ቦታቸው ያለው ንግስቲቱ ያንን አነሳችና ምን አደረገች? በህዝቦቿ መካከል ማንበብ ጀመረች። ቃለት ያ አዩሃል መላ፣ መላ የሚባሉ አማካሪዎቿ ናቸው። የአንዲት ንግስት ወይም የአንድ ንጉስ አማካሪ መላ ተብለው ይጠራሉ። አማካሪዎች ልክ ንጉስ አለ፣ ከእርሱ ስር ያሉ ባለስልጣናቶች ማለት ነው እነሱ። ቃለት ያ አዩሃል መላ፣ ህዝቦቿ ያለች እነሁ ኡልቂየ ኢለየ ኪታቡን ከሪም፣ ወደ እኔ ክቡር የሆነ ደብዳቤ ተጥሏል አለች። ኢነሁ ሚን ሱለይማን፣ እርሱ ከሱለይማን ነው። ሱለይማን ደግሞ የዓለም ገዢ እንደሆነ በሰዓቱ ታውቃለች እሷ። እርሱ ከሱለይማን ነው አለች። ወኢነሁ ቢስሚላህ ራህማን ራሂም፣ በተላከው ደብዳቤ ውስጥ በእርሱም ውስጥ የመጀመሪያው ላይ ምን ይላል? ቢስሚላህ ራህማን ራሂም የሚል ቃል ይገኛል። አይ አብደኡ ቢስሚላህ፣ በአላህ ስም ጀምራለሁኝ ይላል ደብዳቤው። አራህማን ራሂም ሲፈታን ሊላህ ሱብሓነሁ ወተዓላ፣ فالرب سبحانه وتعالى متصف بصفة الرحمن الرحيم، والرحمن تدل على رحمته العامة، والرحيم تدل على رحمته الخاصة للمؤمنين. ولذلك قال سبحانه وتعالى وكان بالمؤمنين رحيما. إن እጅግ በጣም ርህሩህና አዛኝ ከሆነው ከአላህ ዘንድ በአላህ ስም እጀምራለሁኝ ይላል ደብዳቤው። وهذه يعني بدايات رسالة جميع الأنبياء، የነቢያቶች ሁሉ ደብዳቤያቸው መጀመሪያ ይሄ ነበረ። النبي صلى الله عليه وسلم كان يرسل الرسائل ويبدأ بها يعني بسم الله الرحمن الرحيم، بسم الله الرحمن الرحيم من محمد رسول الله إلى عظيم الروم هرقل، فإني أدعوك بدعاية الإسلام، أسلم تسلم يؤتك الله أجرك مرتين، فإن أبيت فإن عليك إثم الأريسيين، ويا أهل الكتاب تعالوا إلى كلمة إلى آخر ما كتب في تلك الرسالة. እና በዚያ ላይ ሱለይማን አለይሂ ሰላም ሲጽፍ ጊዜ በአላህ ስም ጀምራለሁ እጅግ በጣም ሩህሩህና አዛኝ በሆነው ብሎ ጀምሮላታል። ከዚያ ደብዳቤው ምን ነበር? አላ ተዕሉ ዐለየ ወእቱኒ ሙስሊሚን፣ በእኔ ላይ ምንም አይነት የበላይነትን ኩራትን ሳታንጸባርቁ ሳታሳዩ ቀጥታ ታዛዦች ሆናችሁ ወደ እኔ ኑ የሚል ጥሪ ያደረገላቸው። ወጣቸው አለ። ለምንድን ነው ሱለይማን አለይሂ ሰላም መጥራት የፈለገው? የበላይነትን ሳታንጸባርቁ ኑ ለምን አላቸው? لماذا دعاها سليمان عليه السلام؟ هل يريد أن يسلبها يعني الملك؟ لا، إنما ليدعوها إلى الله سبحانه وتعالى، لأن هدهد أخبر سليمان أن هذه المرأة تعبد غير الله وتسجد للشمس وقوة أمرا حتى تشهدوا حتى تحضروني وتظهروا رأيكم فيه. فماذا قالوا؟ قالوا نحن أولو قوة وأولو بأس شديد والأمر إليك فانظري ماذا تأمرين. نحن عندنا قوة عظيمة وأصحاب بأس في الحروب ولا نخاف، والرأي ما ترينه فانظري ماذا تأمريننا فنحن قادرون على تنفيذه. قالت إن الملوك إذا دخلوا قرية أفسدوها بما يقومون به من القتل والسلب والنهب، وجعلوا أعزة أهلها أذلة وصيروا سادتها وأشرافها أذلاء بعدما كانوا فيه من العزة والمنع، وكذلك يفعلون، وكذلك يفعل الملوك إذا تغلبوا على أهل قرية ليزرعوا الهيبة والرعب في النفوس. وإني مرسلة إليهم بهدية،
فناظرة بما يرجع المرسلون فأنظر ماذا تأتي به الرسل. فلما جاء رسولها ومن معه يحملون الهدية إلى سليمان قال أتمدونني بمال لتثنوني عنكم فما آتاني الله خير مما آتاكم. أعطاني الله النبوة والملك والعلم وهذا كله خير من المال الذي عندكم، بل أنتم بهديتكم ارجع إليهم. قال سليمان لرسولها ارجع إليهم بما جئت به من هدية فلنأتينهم بجنود لا قبل لهم بها، بجنود لا طاقة لهم بمواجهتهم ولنخرجنهم منها أذلة وهم صاغرون. طيب إذا نقف هنا وبعد كذا المقطع الآخر إلى آخر القصة. تفضل يا شيخ. جزاك الله خير وبارك الله فيك. ماشي እና አሁን ቀጣይ ምንድነው? ደብዳቤው መጣላት ኑ የሚል ትዕዛዝ ነው። ይሄ ለህዝቦቿ ልታማክር ነው። ለአማካሪዎቿ ምን እናድርግ ልትል ነው። ቃለት ያ አዩሃ አልመላ መላ የሚባሉት ያው በእሷ ስር የነበሩ ታላላቅ አማካሪዎቿ የሀገሪቱ ተጠሪዎች እንደማለት ነው። እነዚህ እናንተ ህዝቦች ሆይ አማካሪዎች ሆይ አለቻቸው። አፍቱኒ ፊ አምሪ በነገሬ ላይ እስኪ አማክሩኝ፣ ሀሳብ ስጡኝ አለቻቸው። ተጠርተናል፣ ምን እናድርግ? ማኩንቱ ቃጢዐተን አምራን ሀታ ተሽሀዱ እናንተ የሆነ ሳታማክሩኝ ወይንም ሳትጣዱበት ጉዳዩን ሳትሳተፉበት አንድ ነገር እኔ የምቆርጥና መወሰን አይደለሁም እና አለቻቸው። ከዚያ እነሱ ምን ብለው መለሱ? ቃሉ ነሕኑ ኡሉ ቁወትን ወኡሉ በእሲን ሸዲድ። እነሱ ሱለይማንን አላወቁት፣ እሷ ግን ታውቃለች። ቃሉ ነሕኑ ኡሉ ቁወትን አሉት፣ እኛ የኃይል ባለቤት ነን፣ እኛ የኃይል ባለቤቶች ነን። ወኡሉ በእሲን ሸዲድ እንዲሁም ብርቱ የሆነ የጦር ኃይሎችን ባለቤት ነን አሉ። መዋጋት እንችላለን፣ ማንኛውም ኃይል ይምጣ። ወልአምሩ ኢለይኪ ጉዳዩ ነገሩ ትዕዛዙ ወደ አንቺ ነው ተመላሹ። የፈለግሽውን እዘዥና አንቺ የኃይል ባለቤት ነን የጦርን ባለቤት ነን አለን አሉ። በቃ ፈንዙሪ ማዛ ተእሙሪን አንቺ የምታዥውን እንግዲህ ተመልከች አሏት። አሁን እሷ ደግሞ ስለ ሱለይማን ልትነግራቸው ነው። ቃለት አለች እነል ሙሉከ እነዚህ ባለስልጣኖች ወይም ንጉሶች ኢዛ ደኸሉ ቀርየተን አንዲትን ሀገር ከገቡ ከዘመቱባት አፍሰዱሃ ያበላሿታል። ያ ማለት ድምጥማጣ ያጠፋታል፣ ያሸንፏታል። እሺ አናግሬ በውስጥ ሻራት ይዛለሁ ችግር የለውም። ወይንም ከዚህ አሁን ልጨርስና ስወጣ ጠብቅ። ኢነል ሙሉከ ኢዛ ደኸሉ ቀርየተን አፍሰዱሃ ወጀዐሉ አዒዘተ አህሊሃ አዚለተን የሀገሪቱን ዋናና ተጣሪ ኃይሎች ባለቤቶች የተከበሩ ሰዎች ወራዶች ያደርጓቸዋል። ያ ማለት በቃ ያሸንፏቸዋል እያለች ነው። ወከዛሊከ ይፍዐሉን ንጉሶች የኃይል ባለቤቶች ከሆኑ በአንዲት ሀገር ላይ ከዘመቱ ልክ እንዲህ ያደርጋሉና ብላ ተናገረች። ሌላ ሀሳብ መጣች እሷ ወኢኒ ሙርሲለቱን ኢለይሂም ቢሀዲያ ይልቁንስ እኔ ወደ እነርሱ ስጦታ ልላክ ሙስና ነገር ማለት ነው። ከዛ በኋላ ሱለይማን በዚያ እንዲተዋት ምናምን ማለት ነው። ፈናዚረቱን ቢማ የርጂዑል ሙርሰሉን ከዚያ በኋላ መልእክተኞቹ ምን ይዘው እንደሚመለሱ አያለሁኝ እንጠብቃለሁኝ አለች። ከዛ በኋላ መልእክተኛ አሲዛ ላከች። ወርቅ ብር ምናምን እንደዚህ ለንጉስ የሚሰጣል አይደለ? ያንን አሲዛ ወደ ሱለይማን ላከችው። ሰውየው ወደ ሱለይማን ጋር መጣ። ፈለማ ጃአ ሱለይማን ወደ ሱለይማን ጋር በመጣ ጊዜ አየው ይዛ የላከችውን ነገር ምናምን ቃለ አቱሚዱነኒ ቢማል ተቆጣ ሱለይማን እኔን በገንዘብ ትሸነግሉኛላችሁ አላቸው። እርሱ ገንዘቧን ፈልጎ አይደለም፣ ስልጣኗን ፈልጎ አይደለም። ስታመልክ የነበረውን ባዕድ አምልኮ ሊከለክላትና ወደ አላህ ጥሪ ሊያደርግላት ነው፣ ሊያስተምራት ነው የፈለገው፣ ሌላ አይደለም። ገንዘብ ስትልክለት ጊዜ ተቆጣ ሱለይማን። እንዴት እኔም በገንዘብ ልትሸነግሉኝ አላቸው። ከዛ አላህ የዋለለትን ትልቅ ጸጋ ገለጸለት። ታቻል አቱሚዱነኒ ቢማል በገንዘብ ትሸነግሉኛላችሁ ፈማ አታኒ አላሁ ኸይሩ ሚማ አታኩም አምላኬ አላህ ለእኔ የሰጠኝ ጸጋ ለእናንተ ከሰጣችሁ ጸጋ ይበልጣል አላቸው። እናንተ ገንዘባቸው ነው አይደለ? ለእኔ ግን ኢማንን ሰጥቶኛል፣ ኢስላምን ሰጥቶኛል፣ ነብይነትን ሰጥቶኛል፣ ንግስናን ሹመትን ሰጥቶኛል። ይሄ በቂ ነው ለኔ አላቸው። ገንዘብም ቢፈልግ ያለው ንጉስ ነው። ስለዚህ በዚህ የሚሸነገል አይደለም። መልስ ያላቸው እርጅዕ ኢለይሂም በል አንቱም ቢሀዲየቲኩም ትፍረሑን አላቸው። በእውነትም እናንተ በላካችሁ ስጦታ ትደሰታላችሁ አይደል አላቸው።
ارجع إليهم ودن نرسو يزهين ستوتا تملسالو ملكتنيان تملس ملكتنيان فلنأتينهم بجنود لا قبل لهم بها ማንም ሊመልሰው የማይችል የሆነን ሰራዊት ይዤላት እሄዳለሁኝ እመጣባቸዋለሁኝ በሀገራቸው ላይ ዘምትባቸዋለሁኝ ብሎ ተናገረ ሱለይማን። ወለኑኽሪጀነሁም ሚንሃ ከእርሷም ከሀገር እናስወጣቸዋለን ወሁም ሳጊሩን እነርሱ የተዋረዱ ሆነው አለ። እንግዲህ ሊያደርግ ነው ወይ ሱለይማን? ሊያደርገው ሳይሆን ወደ እርሱ እንዲመጡና በይሄ በስጦታው ሊያስኬድ እንደማይችል አይን ቃል ያለው ንግግር አለ አይደል? ቆጣ ብለህ እናት ለምሳሌ እዚህ የማትመጣ ከሆነ ታያለ ሰባብሬ ነው ማሳድረህ ትለናለች። እውነት ልትሰብረው ነው ልጇን አይደለም። ነገር ግን ይሄንን በምትናገረው ጊዜ ይመጣ ዘንድ ነው ሱለይማን ይሄን ተናገረ። ወዛን فلنأتينهم بجنود لا قبل لهم بها ولنخرجنهم منها أذلة وهم صاغرون. واصل شيخ بارك الله فيك. طيب يا اخوان اخر مقطع يا اخوان ونكمل هذه القصة الجميلة الماتعة المفيدة. قال يا أيها الملأ أيكم يأتيني بعرشها قبل أن يأتوني مسلمين. القائل هنا سليمان عليه السلام. قال سليمان مخاطبا أعيان أهل ملكه يا أيها الملأ أيكم يأتيني بعرشها أي بسرير ملكها قبل أن يأتوني منقادين إلي مسلمين. قال عفريت اللي هو المارد من الجن أنا آتيك به بسريرها قبل أن تقوم من مقامك أي من مجلسك الذي أنت فيه وإني عليه لقوي أي قوي على حمله أمين على ما فيه، لأن الإنسان أحيانا قد يكون قويا غير أمين وقد يكون أمينا غير قوي. لكن يا إخوان دائما الولايات والمسؤولية تحتاج إلى رجل يكون قوي وأمين كما كان موسى. طيب وإني عليه لقوي أمين. قال الذي عنده علم من الكتاب أي عالم عند سليمان رجل صالح عالم عنده علم من الكتاب قيل ومن ضمنه اسم الله الأعظم الذي إذا دعي به أجاب. قال أنا أتيك بسريرها قبل أن يرتد إليك طرفك قبل أن ترمش عينك هكذا بس هكذا فقط بأن أدعو الله فيأتي به الله فدعا فاستجاب الله له دعاءه لأنه عنده الاسم الأعظم. فلما رأى ذلك سليمان مستقر عنده ماذا قال؟ يا إخوان إذا رأيتم النعم ماذا نقول؟ هذا من فضل ربي ليبلوني أأشكر أم أكفر ومن شكر فإنما يشكر لنفسه. إذن ومن شكر الله فإنما نفع شكره عائد إليه لأن الله غني لا يزيده شكر العباد شيء. ومن كفر ومن جحد نعم الله فلم يشكرها فإن ربي غني عن شكره وربي كريم ومن كرمه إفضاله على من يجحدها. قال نكروا لها عرشها ننظر أتهتدي أم تكون من الذين لا يهتدون. نكروا بمعنى غيروا لها سرير ملكها عن هيئته التي كان عليها ننظر أتهتدي إلى معرفة أنه سريرها أم تكون من الذين لا يهتدون. فلما جاءت قيل أهكذا عرشك أهذا عرشك فأجابت ماذا قالت؟ قالت كأنه هو. إذا لم تقل ليس هو ولم تقل هو كأنه هو. قالت كأنه هو وأوتينا العلم من قبلها وكنا مسلمين أي وكنا منقادين لأمر الله مطيعين له. وصدها ما كانت تعبد من دون الله الذي صرفها عن توحيد الله ما هو؟ ما كانت تعبد من دون الله. إذا نعود دائما للتوحيد يا إخوان. التوحيد دائما في البداية وفي الأثناء وفي النهاية دائما التوحيد لا نمل من ذكر التوحيد لأنه هو الأساس. وصدها صرفها عن التوحيد ما كانت تعبد من دون الله تقليدا لهم إنها كانت من قوم كافرين بالله فكانت كافرة مثلهم. قيل لها ادخل الصرح والصرح كهيئة السطح فلما رأته
فلما رأته ماذا فعلت؟ كشفت عن ساقيها، حسبته لجة وكشفت عن ساقيها، أي ظنته ماء فكشفت عن ساقيها لتخوضه. فقال سليمان إنه صرح ممرد بمعنى مملس من قوارير أي من زجاج، ودعاها إلى الإسلام فأجابته وقالت ربي إني ظلمت نفسي وأسلمت مع سليمان لله رب العالمين. يا إخوان دائما هكذا النهايات، والله يا إخوان عند الموت لا يتمنى الإنسان إلا الإسلام، كل الملك وكل العطاء وكل ذلك يتلاشى. يوسف ماذا قال؟ رب قد آتيتني من الملك وعلمتني من تأويل الأحاديث فاطر السماوات والأرض أنت ولي في الدنيا والآخرة، ماذا يريد؟ توفني مسلما وألحقني بالصالحين. هنا ماذا قالت؟ إني ظلمت نفسي وأسلمت مع سليمان لله رب العالمين. فاللهم أحسن ختامنا يا رب العالمين. تفضل. جزاك الله خير وبارك الله فيك። አሁን ደግሞ በጣም የሚገርም ነው። እሱ ምንድነው እንግዲህ ሴት ከየመን ወደ ሻም ወደ ፍልስጤም ሊያመጣት ነው። ይወሻል አይደል? ልትመጣ ተስማማች። ምክንያቱም ጦርነቱን አትፈልግም እሷ። ልትመጣ በተስማማች ጊዜ ወደ ኢስላም ጥሪ ሊያደርግላት ነው። ወደ ኢስላም ጥሪ ሲያደርግላት ጊዜ ተአምር ያስፈልጋታል። لابد أن يريها الآيات التي ترشدها إلى الإسلام. وهنا يصنع سليمان عليه السلام آيتين عظيمتين. ሁለት ታላላቅ ተአምራቶችን ሰርቶ ሊያሳያት ነው። አሁን ሱለይማን ዝም ብሎ በከንቱ አይደለም ዙፋኗን ሊያመጣ ሊያዝ ነው። ሱለይማን አለይሂ ሰላም ዙፋኗ ያምራል ላያምር የሚለውን ለዚህ አይደለም። ይሄንን ረጅም የሆነ ጊዜ ማን ከየመን እስከ ፍልስጤም ድረስ አለ አይደለ? ይሄን ሁሉ ርቀት ያለውን በዚህ በቅጽበት ማምጣት ከተአምር ነው አይደለም? በሰዓቱ ከተአምር ነው። ገብታችኋል አይደለ? ያን ተአምር ሊያደርግ ነው ሱለይማን አለይሂ ሰላም። ምን ይላል? ቃለ ሱለይማን እንዲህ አለ፣ ያ አዩሀል መላእ ማለት አማካሪዎቹ ናቸው የእርሱ የሀገሪቱ ተጠሪዎችና አማካሪዎች። እናንተ አማካሪዎች ይኋላችሁ። ከዚህ የምንረዳው ምንድነው? ነብይ ነው፣ ባለስልጣን ነው። እርሱ ሁሉን ነገር ማድረግ ይችላል። ነገር ግን ተመልከቱ፣ መሪዎች ከታች ያሉ የሚያማክሩትን ህዝብ ሀሳባቸውን ሊሰሟቸው ይገባል። በተሻለ لابد من الحاكم يعني أن يستمع إلى من يرشدونه إلى الحق. ወደ እውነት የሚያመላክቱን እነሱን ዝቅ ብሎ ሊሰማቸው ይገባል። ነቢያችን ሰለላሁ ዐለይሂ ወሰለም كان يشاور أصحابه وكذلك سليمان عليه السلام يشاور الملأ الذين تحته ከእርሱ ስር ያሉ ታላላቅ ተጠሪዎችን ያማክራቸዋል። መሪ እንዴት መምራት እንዳለበት ሀገርን አያችሁ አይደል? እኔ ዘንድ ሐቅ አለና ብሎ እነዚያን ችላ ሊላቸውና ዝም ሊላቸው አይገባም። ነገር ግን ዝቅ ብሎ ሐሳባቸውን ይሰማል። ምናልባት ኮስተት ሊሆን ይችላል የሚነግሩት ሐሳብ ግን ይሰማቸዋል። እውነቱን አምላኩ የሚያሳየውን ደግሞ ያደርጋል። ያ ነብይ ያ አዩሀል መላእ አላቸው፣ እናንተ ህዝቦቼ ሆይ አማካሪዎች አላቸው፣ አየኩም የእቲኒ ቢዐርሽሃ ከእናንተ መካከል የትኛው ነው ዙፋኗን የሚያመጣልኝ አለ። ቀብለ አን የእቱኒ ሙስሊሚን እነርሱ ታዛዥ ሆነው ሳይመጡ በፊት ወደ እኔ ከየመን ሳትመጣ በፊት ገብታችኋል አይደለ? ሳትመጣ በፊት እሷ ጉዞ ላይ ነች። አሁን ከየመን ወደ ፍልስጤም እየመጣች ነው ወደ ሱለይማን ጋር። ሳትመጣ እዚህ ሳትደርስ በፊት ማነው ዙፋኗን የሚያመጣልኝ አለ። ተነሳ አንዱ ቃለ ዕፍሪቱ ሚነል ጅን። እንግዲህ ሱለይማን አለይሂ ሰላም ሰራዊቶች ሰው ብቻ አይደሉም፣ ሰዎችም ጅኖችም እንስሳት አዋፋት ሁሉም ናቸው። ዕፍሪት የተባለው ከጅኖች ጭፍራ አንደኛው ተነሳና ምን አለ? አነ አቲከ ቢሂ ቀብለ አን ተቁመ ሚን መቃሚክ። ሱለይማን ሆይ አንተ አሁን ከተቀመጥክበት ቦታ ሳትነሳ በፊት እኔ አመጣዋለሁኝ አለ። አስቡት፣ ሱለይማን ተቀምጧል። ከትብሎ ከተቀመጠበት ሳይነሳና ሳይቆም በፊት ዙፋኑን ከየመን እስከ ፍልስጤም ድረስ አመጣዋለሁኝ አለ። በጣም ረጅም ርቀት ነው። ሌላኛው ወኢኒ ዐለይሂ ለቀዊዩን አሚን፣ እኔ በእርሱ ላይ ደግሞ ቻይና ታማኝ ነኝ አለ። ይሄን ለማድረግ ቻይ ነኝ፣ በዚህም ስራ ላይ ታማኝ ነኝ አለ። ከሱ የተሻለ ሌላ አካል ተነሳ። ቃለ الذي عنده علم من الكتاب አላህ ቀጥሎ ምን አለ ሲነግረን? ቃለ አለ الذي عنده ከርሱ ዘንድ علم من الكتاب ከመጽሐፍ እውቀት ያለው ሰው አላህ እውቀትን የቸረው ሌላ ሰው ተነሳ።
ምን አለ? አነ አቲከ ቢሂ ቀብለ አን ይርተደ ኢለይከ ጠርፉክ፣ እኔ ደግሞ የአይንህ እርግብግቢት ሳይመለስ በፊት ወደፊት አመጣዋለሁ፣ እዚህ ቁጭ አድርግልሃለሁ አለ። ይህ ደግሞ ከዚያ የተሻለ ነው። አስቡት፣ እንዲህ አጨፍነህ እቺ አይንህ ግልት ሳትል በፊት ማለት ነው፣ ሳይል በፊት አመጣዋለሁ አለ። እንዳለውም አደረገው። ይሄ ከዚያ የተሻለ ነው። እና አምጣለው። ይሄ ሱለይማን አለይሂ ሰላም አይኑን አጨፍኖ ሳይገልጥ በፊት የፊቱ ቁጭ ብሎ አየው። ሱለይማን በዚህ ጊዜ ምን አደረገ? ፎከረ? ላ አላህን አመሰገነ። ይሄ በእኔ ኃይል ነው የሆነው አለ? ላ አይደለም። ይሄ በሰራዊቶች ኃይል ነው አለ? ላ አይደለም። ወደ አላህ ቶሎ ብሎ አመሰገነ። ቃለ ሃዛ ሚን ፈድሊ ረቢ፣ ይህ ከጌታዬ የሆነ ትሩፋት ነው አለ። ሊየብሉወኒ አሽኩሩ አም አክፉር፣ አይ ሊየኽተቢረኒ፣ እኔ አመሰግን የሆነ ከዲሆን ሊፈትነኝ ዘንድ ነው ይሄንን ጸጋ ሁሉ ይሰጠኝ አለ። ወመን ሸከረ ፈኢነማ የሽኩሩ ሊነፍሲህ፣ ያመሰገነ ለራሱ ነው የሚያመሰግነው አለ። ወመን ከፈረ የካደና ያስተባበለ የአላህን ጸጋ ፈኢነ ረቢ ገኒዩን ከሪም፣ ጌታዬ አላህ የተብቃቃና ቸር የሆነ አምላክ ነው አለ። ይሄ አሁን አንደኛው ድንቅ ተአምር ነው። ገብታችኋል አይደል? ለምንድን ነው ይሄን ተአምር ማድረግ የፈለገው? ለእርሷ ያሳያት ነው። ተአምሩ ምኑ ላይ ነው ከተባለ ረጅም የሆነ ርቀት ያለውን ጉዞ በቅጽበት ያንን ማስኬድ ገብታችኋል። من المعجزة التي أعطيها لسليمان عليه السلام في هذه الآية، በዚህ አንቀጽ ላይ የተሰጠው ተአምር ምንድነው? تقطيع المسافة البعيدة بزمن قصير جدا. وهذه الآية فعلها سليمان عليه السلام لتلك الملكة ليدلها على ليدعو بها إلى الإسلام، كما كان الأنبياء يفعلون المعجزات الكثيرة. ነቢያቶች ተአምር ሲሰሩት እንደነበረ ይሄን ተአምር ሰርቷ ሳያት። አሁን አንድ የነብይነቱን ማረጋገጫ ተአምር ልታይ ነው ሴት ማለት ነው። ይታችኋል አይደል? ልክ ዙፋኑን አመጣላት፣ አላህን አመሰገና፣ ተቀመጠ። በቃ እሷ እስክትመጣ ድረስ ብዙ ጊዜ ተጠበቀ። መጣች፣ ደረሰች። ቃለ ነኪሩ ለሃ ዐርሸሃ፣ ገና ሳትደርስ በፊት ምን አለ ሱለይማን አለይሂ ሰላም? ነኪሩ ለሃ ዐርሸሃ፣ የእርሷን ዙፋኗን ቀይሩላት አለ። ከለሩ ምናምን እንዲቀየር አዘዘ። ተቀየረ። ነንظር፣ እናያለን አለ። አተህተዲ አም ተኩኑ ሚነ ለዚነ ላ የህተዱን፣ ያ ዙፋኗን ከሚያውቁት ከሚመሩት ለማለት እዚህ የተፈለገው እዚህ ቦታ ላይ ከሚያውቁት ትሆን ወይንስ ከማያውቁት ታውቀ ይሆን አታውቀ ይሆን እንመለከታለን አለ። ይወጣል። ፈለማ ጃአት፣ በመጣችም ጊዜ አላህ ሱብሓነሁ ወተዓላ ቂለ አሀከዛ ዐርሹኪ፣ የአንቺ ዙፋን እንዲህ ነበርን ተብሎ ጠየቃት ሱለይማን። ቃለት ከአነሁ፣ ልክ እርሱን ይመስላል አለች። እርሱም ነው አላለችም፣ አይደለም አላለችም፣ ልክ እርሱን ይመስላል። ወኡተይና ልዕልመ ሚን ቀብሊሃ ወኩና ሙስሊሚን፣ ሱለይማን ምን አለ? ከእርሷ በፊት እውቀትን ተሰጥቻለሁኝ፣ ተሰጥተናል፣ ከሙስሊሞችም ነበርን አለ። ከዚህ የምትረዱ ሱለይማን ቃል በቃል ሙስሊም ነኝ እያለ ይናገራል በቁርአን ላይ። ነቢያቶች ያውና ወኩና ሙስሊሚን፣ እኔ ሙስሊም ነኝ እያለ ይናገራል ነቢዩላህ ሱለይማን ንጉስ ሰለሞን። ይባቻል ለይዱሉ ዐላ አነ አልአንቢያ ኩሉሁም ካኑ ሙስሊሚን፣ ሙስሊሞች እንደነበሩ ያሳዩ። ወዳች ሴት ይሄን ድንቅ ተአምር አየች፣ የእርሷ መሆኑ ተነገራት። በምን ያክል ቅጽበት እዚህ መምጣት እንደቻለ ይሄን ስታይ ጊዜ ይሄን ተአምር አረጋገጠች። ሁለተኛውን ተአምር ሊገልጽላና አሁን ሁለተኛ ተአምር አዳምጡ። ቂለ ለሃ ድኹሊ ሰረሕ፣ ሌላ ያዘጋጀላት ተአምር አለ። ወሃዚሂ አያ ባዕድ ወሙዕጂዛ ሚን ሱለይማን ዓለይሂ ሰላም፣ ይሄ ሌላኛው ተአምር ነው። ምን ሰርቶ አዘጋጅቶላታል መሰላችሁ? ሌላኛው ተአምር ባህር አለ፣ ከታች ውሃ ነው፣ ከላይ ደግሞ ከመስተዋት የሆነ ህንፃን ሰርቷል። አይታችኋል? ልክ ከታች ስትሄዱ ጊዜ ገደል ያለ ይመስላችኋል ምናምን፣ ከላይ ግን መስተዋት አለ። ወይም ባህር አለ ከታች፣ ከላይ በመስተዋቱ ላይ ስትሄዱ ጊዜ ውሃ ያለ ይመስላችኋል። ዛሬ ላይ ይሄን ሰዎች ሰርተውት ልናይ እንችላለን። በሰዓቱ ግን ድንቅ ተአምር ነበረ። አይታችኋል አይደል? እንዲህ አይነት ህንፃ የለምና በሰዓቱ ያንንም ዙፋን ማምጣት ዛሬ ላይ በቅጽበት ሊመጣ ይችላል። በሰዓቱ ግን እንደ ተአምር ነበር በቅጽበት ያንን ማምጣት። አሁንም ቢሆን ግን በዚህ በአይን እርግብግቢት ድረስ ሊያመጣ የሚችል ምንም አይነት ቴክኖሎጂ ሊኖር አይችልም በፍጹም። ቦታቻል ከየመን እስከ ሻም ድረስ እንደ አጠቃላይ ቂለ ለሃ ድኹሊ ሰረሕ፣ ወደዚህ ህንፃ ሂጅ ግቢ አላት ሱለይማን ዓለይሂ ሰላም። ሌላ ተአምር እያሳያት ነው፣ ነብይነቱ እንድትቀበል ሊያደርጋት የሚችል ተአምራቶችን። ገባች። ፈለማ ረአትሁ፣ ባየችውም ጊዜ ሐሲበትሁ ሉጀተን፣ ባህር መሰላት። እሷ ባህር ነው ብላ ጠረጠረችው። ከላይ ስታየው ጊዜ እንደዚያ መሰላት ገና ሳትገባ በፊት። ወከሸፈት አን ሳቀይሃ፣ እንዲህ ልብሷን ወደ ላይ ሰበሰበች፣ ባህር ውስጥ ልገባ ነው ብላ አስባ ማለት ነው። ፈለማ ረአትሁ ሐሲበትሁ ሉጀተን ወከሸፈት አን ሳቀይሃ፣
ቃለ ኢነሁ ሰርሑን ሙመረድ ሚን ቀዋሪር አላት ሱለይማን ዓለይሂ ሰላም። እርሱ ከመስታወት የተሰራ የሆነ ህንፃ ነው አላት። ቤቶች አለ ነው አትግለጭ ግርሽ ዝም ብለሽ ግቢ። ከመስታወት የተሰራ ህንፃ ነው። ቃለት ረቢ ኢኒ ዘለምቱ ነፍሲ። ከዚያ በፊት ያልገለጽነው አንቀጽ አለ። ወሰደሃ ማ ካነት ተዕቡዱ ሚን ዱኒላህ። ወሰደሃ ዘጋትም ማ ካነት ተዕቡዱ ሚን ዱኒላህ ከአላህ ውጭ ስትገዛ የነበረውን አምልኮ ዘጋት። ሱለይማን አታምልኪ ከአላህ ውጭ ሌላን አካል፣ አንዱን አላህ በብቸኝነት አምልክ እያለ አስተማራት። ኢነሃ ካነት ሚን ቀውሚን ካፊሪን፣ እርሷ ከከሃዲያን ህዝቦች ነበረችና ይላል። ከዛ ይህን ተአምር ሁሉ አየች፣ አስተምሮቱንም ሰማች። መጨረሻ ላይ ምን አደረገች? ቃለት ረቢ ኢኒ ዘለምቱ ነፍሲ፣ ጌታ ያላህ ሆይ እስከ ዛሬ ነፍሴን በክህደት ስበድል ነበር ከአንተ ውጭ ፀሐይን ሳመልክ በነበረበት ጊዜ አለች። ወአስለምቱ መዐ ሱለይማን፣ ከሱለይማን ጋር ሙስሊም ሁኛለሁ ሰልም ያለሁኝ እጅ ሰጥቻለሁ ለአንተ አለች። ሊላሂ ረቢል ዓለሚን፣ ለዓለማቱ ጌታ ለአላህ እጅ ሰጥቻለሁኝ ከሱለይማን ጋር ብላ አመነች። ሴት ወደ እስላም ጥሪ ያደረገላት፣ ከባዕድ አምልኮ ከለከላት፣ ተአምራቶችን አሳያት። ይቺ ሴት ይሄን ባየች ጊዜ ወዲያው ምንም ሳታመነታ ከሱለይማን ጋር ለዓለማቱ ጌታ ለአላህ እጅ ሰጥቻለሁኝ ሙስሊም ሁኛለሁኝ ብላ ተናገረች ማለት ነው። ጀዛከላሁ ኸይራ ሸይኽና ባረከላሁ ፊክ ወሽክራን። طيب كتب الله أجركم ورفع الله قدركم. بس أخبركم طبعا لعله وصلكم الخبر، يعني هذا شيخنا الشيخ عبد العزيز آل الشيخ مفتي عام المملكة توفى قبل 3 أيام أو 4، فخذوا هذا المقطع وانشروه، اكتبوا في التعليقات اللهم ارحم موتانا وموتى المسلمين. أيوة هذا مثبت عندي في الحساب. الشيخ عبد العزيز آل الشيخ رحمه الله تعالى من الداعين إلى التوحيد والسنة، أسأل الله أن يغفر له ويتجاوز عنه. فاكتبوا في التعليقات اللهم ارحم موتانا وموتى المسلمين، اللهم ارحم موتانا وموتى المسلمين، وعملوا له إعادة نشر. جزاكم الله خير وبارك الله فيكم. هذا هو المقطع بس، أسأل الله يوفقنا وإياكم. والله سعدت بالتواصل معكم وفرحنا أن كنا معكم مع القرآن ومع الآيات ومع قصة سليمان وداود. جزاكم الله خير وبارك الله فيكم ورفع الله قدركم، والسلام عليكم ورحمة الله وبركاته. جزاك الله خير يا شيخ حسين، بارك الله فيك، نراكم على خير إن شاء الله. الشيخ حسين موجود يسمعنا؟ الشيخ حسين، الشيخ حسين لعله انصرف. الشيخ حسين أين هو؟ وأما من آمن وعمل صالحا فله جزاء. طيب إذا نقرأ عليكم شيء من القرآن. طيب يا اخوان اعطونا تكبيس على الشاشة يا اخوان حتى نصل بس نكمل العدد وننصرف. طيب أعوذ بالله من الشيطان. ለፍርድም ይቆማሉ ከአምላካቸው ከአላህ ዘንድ የውመ የቁሙ ናሱ ሊረቢል ዓለሚን ይላል እና ሰዎች ለዓለማቱ ጌታ ተነስተው በሚቆሙ ጊዜ እያለ ይናገራል። ወኑፊኸ ፊሱሪ ፈሳዒቀ መን ፊ ሰማዋቲ ወመን ፊል አርድ ኢላ መን ሻአ አላህ ሱመ ኑፊኸ ፊሂ ኡኽራ ፈኢዛ ሁም ቂያም። በመለከቱ ላይ በሚነፋ ጊዜ ከዛኔ እነርሱም የዛኔ ይቆማሉ እያለ አላህ ይናገራል። ስለዚህ የትንሣኤ ቀን ያደርግልናል አምላካችን አላህ ሱብሓነሁ ወተዓላ። የመጀመሪያው ትንሣኤ ማን ነው ከተባለው ከሙታን የሚነሳው የውመል ቂያማ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ናቸው። ሐዲስ ላይ ቃል በቃል ሲናገሩ አነ አወሉ መን ተንሸቁ ዐንሁ አልቀብሩ የውመል ቂያማ አሉ። የትንሣኤ ቀን መጀመሪያ ቀብር ተከፍቶለት የምወጣው እኔ ነኝ ብለው ተናግረዋል። የሰላም እኔ ትንሣኤ ነኝ ብቻ ሳይሆን ነብዩ ሰለላሁ ዐለይሂ ወሰለም ያሉት እኔ የመጀመሪያው ትንሣኤ ነኝ ነው ያሉት። ኢየሱስ ክርስቶስ እኔ ትንሣኤ ነኝ ብሏልና ምናምን ይላሉ አይደል ክርስቲያኖች። ነብዩ ሰለላሁ ዐለይሂ ወሰለም ቀብሩ ተከፍቶለት
لا تقوم الساعة حتى تروا 10 علامات الساعة 10 ታላላቅ የትንሣኤ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም። ዓለም በግፍና በበደል በተሞላች ጊዜ አምላክ አላህ ሱብሓነሁ ወተዓላ ለምድር ሰዎች ፍትህን ለማስፈን አንድ መልካምን መሪ ያስነሳላታል። ለዚች ዓለም ማን ይባላል? መህዲ ይባላል። መህዲ የሚለው ቅጽያ ስሙ ነው። ትክክለኛ ስሙ ሙሐመድ ብን ዓብድላህ ነው። ማስረጃ ቃለ ነቢይ ሰለላሁ ዐለይሂ ወሰለም ያሉ ዩስሊሑሁ ላሁ ፊ ለይለትን ዋሒዳ እስሙሁ ይዋጢኡ እስሚ لكن الله በአንድ ሌሊት ላይ እርሱ መሲህ ነው። አይሁዶች እስከ ዘመኑ ፍጻሜ ድረስ ይቆያሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም። መሲሁ ይመጣልናል ብለው በተስፋ እየጠበቁ እስካሁን ድረስ በመጠበቅ ላይ ናቸው አይሁዶች። ይህን ጥበቃቸውን ነብዩ ሰለላሁ ዐለይሂ ወሰለም ሲነግሩ በትንቢት እስከ ዘመኑ ፍጻሜ ድረስ መሲሁ ይመጣል ብለው እየጠበቁ ይኖራሉ አሉ። አይገርምም? አላህ ለስላሳ የሆነችን ነፋስ ይልካል። በምድር ላይ የሚገኝ ማንኛውም የወንድ ተዓላ የቁል ፊ ኪታቢሂ ኢነ ሸረ ደዋቢ ዐንደ ላሂ አለዚነ ከፈሩ መጥፎ ፍጥሮች ማለት ከአላህ ዘንድ እነዚያ የካዱ ናቸው አለ ነብዩ ሰለላሁ ዐለይሂ ወሰለም። የአላህ መጥፎ ፍጥረቶችን በምድር ላይ ይቀራሉ አሉ። ከሃዲያን ብቻ ይቀራል ምድር ላይ። ፈተቁሙ ዐለይሂም ሰዓ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በእነርሱም ላይ ትንሣኤዋ ትቆማለች አሉ። ይቺ ዓለም በእነርሱ ላይ ነው የምትፈጸሙ። ማንም አማኝ ያንን የቂያማ ክስተት አያይም። በጣም ከባድ ክስተት ነው። ገብታችኋል አይደል? የዛኔ ማመን ይፈልጋሉ ከሃዲያኖች፣ ግን ጊዜው አልፏል። እሺ ጥያቄ አለ። ቀጥታ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? እሱ ይገኛል አልሐምዱሊላህ። ጥያቄ ነበረኝ። እሺ ጥያቄሽ ምንድን ነው? ዴቲንግ አፕ መጠቀም ይቻላል እንዴ? እነዚህ ፎሬክስ ምናምን የሚባሉ ግብይቶች ተቃቡድ የላቸውም መቀባበል የሚባል እንዲሁም ደግሞ በውስጣቸው ሪባ እንዳለ ተገልጿል። ባለፈው የዑለሞችን ፈትዋ ሳነብላችሁ ነበር። አይሆንም፣ አይቻልም። ከእንዲህ ነገራቶች ይራቋቸው። እሺ ዴቲንግ አፕ ማለት እንትን ማለት እኮ ነው። ይሄ ሰዎች ከሰዎች የሚያገናኝ አሁን ለምሳሌ አፍሪካ ያለ ሰው ከካናዳ ጋር የሚያገናኙት ነው። ግን ያው ወንድና ሴት ልውውጥ ነው አይደለ? እህት አይደለም፣ የገንዘብ ልውውጥ አይደለም፣ አይደለም ትውውቅ ነው አለ አይደለ? መታወቅ ማለት ያው ሐላል የሆነ አፕሊኬሽኖች አሉ ምናምን ይላሉ። ለዛ ያው መታወቅ ማለት አላማው ምን እናስመልክተው ነው ለመታወቅ? አሁን ለምሳሌ ለመጋባትም ሊሆን ይችላል፣ ለመጋባት አላማም ሊሆን ይችላል። እንደዚህ ኖርማል አይሆንም። ወደ በስፎ ነገር ነው የሚያመራው። አይሆንም። ወጀራጀ ነው ማለት ነው። እሺ ዲዛይነር መሆን ይቻላል እንዴ? ሩህ ያላቸውን ነገሮች ለመቅረጽ ለመሳል ከሆነ አይሆንም። ልብሶችን መሳል ይቻላል? ልብሶች ችግር የለውም። ነገር ግን ልብሶቹ ሸሪዓን የጠበቁ መሆን አለባቸው። እሺ እሺ ተዘከላ ወያኩ። እሺ ኮሜንት ላይ መዳም በሌላ በማንም የለኛል ከይዛፍ ነው። ዳኪ ወንድ ልጅ መሰልከ ፕሮፋይል ላይ አድርጋል። እስኪ እንደ ፕሮፋይልህ ግባና እዚህ አውራ ዳኪ ልኬልሃለሁ። እሺ እና እኮ ደጋግመህ እየጻፍክ ነው።
እንደምትገባ ተስፋ አለኝ። እስኪ ግባ ያላ ታ እዚህ ግባና እንደሱ በለን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እና ግባ ልከንልሃል። አንድ ጥያቄ ነበረኝ ምናልባት ከተቻለ። ጥያቄ ምንድን ነው? ባለፈው ትምህርት ላይ ሁሉም ሰው ወደ መካ ይሄዳሉ ምናምን የሚል ጥያቄ እንትን ትምህርት አንስተ ነበር ባይብል ላይ። እሺ ያንን ፈልጌ አጥቻው ነበርና አገባቡ እንዴት እንደሆነ ምናምን ብታስረዳ። እሺ ባይብል ላይ ማነው? አዎ እሱ ጋር ኦሪት ዘጸአት ምዕራፍ 5 ቁጥር 1 ሂብሩ ላይ ስትገባ ጊዜ ያሳያል እዛ። ኦኬ ሌላም ጥያቄ ነበረኝ። እሺ ክርስቲያኖች ቁርአንን ማን እንደጻፈው አይታወቅም ይላሉና እሱንም ብታስረዳኝ በዚህ። ቁርአን ማን እንደጻፈው አይታወቅም? መጽሐፍ ቅዱስ ነው ማን እንደጻፈው አይታወቅም። ቁርአን የጻፉት አካሎች በደንብ እናውቃቸዋለን፣ ከነስማቸው፣ ከነአባታቸው ስም፣ ከነአያታቸው፣ እና ህይወት ታሪካቸው። እኔ ግን አንድ ሰው ደፍሮ የወንጌል ጸሐፊዎችን ከነአባታቸው የሚነግረኝ አይደለ፣ አያታቸውን ተውት፣ ከነአባታቸው የሚነግር ካለ በጣም አደንቀዋለሁ። በጣም ነው የማደንቀው። ገብታችኋል? እንዲሁም እነሱ ጽፈናል ያሉበት ቦታ ሉቃስ የክርስቶስ የመረጠው ከ12ቱ ደቀ መዝሙር አይደለም ጻፍኩኝ እያለ የተናገረበታል። እሱ መጀመሪያው ላይ ሄዳ ስታዩ ጊዜ ያ ነው። ገብታችኋል አይደለ? ከ12ቱ ደቀ መዝሙር መርጦታል ወይ? ላ አልመረጠውም፣ በፍጹም የለበትም። ማን እንደመረጠውም አይታወቅም። እንደተቃላይ እኛ ሷሐቦች ራሳቸው ቃል በቃል የጻፉት አካሎች ይናገራሉ። ለዚያውም የነብዩ ሰለላሁ ዐለይሂ ወሰለም ባልደረባ የሆኑ ናቸው። እዚያው የዓይን እማኝ ናቸው። ነቢያችን ሰለላሁ ዐለይሂ ወሰለም ስማቸውን እየጠሩ ና አንተ እያሉ ጻፍ እያሉ ያዘዟቸው ናቸው። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ድዑ ሊ ዘይደን ፈልየክቱብ ዐኒ አልቁርአን። ነቢያችን ሰለላሁ ዐለይሂ ወሰለም ምን ይሉ ነበር? ዘይድ ብኑ ሐሪሳ ጥሩት ከእኔ ቁርአንን ይጻፍ እያሉ ይናገሩ ነበር። በሌላ ቦታ ላይ ዘይድ ምን ይላል ራሱ ሲናገር ኩና ኑአሊፉ አልቁርአን ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም፣ ከነቢዩ ሰለላሁ ዐለይሂ ወሰለም ዘንድ ቁርአንን እንጽፍ ነበር አለ። ልብ በሉ እጽፍ ነበር እንኳን አይደለም እሱ ብቻ እንዳልሆነ እንጽፍ ነበር አለ። በጣም በርካቶች ናቸው የነቢዩ ሰለላሁ ዐለይሂ ወሰለም ቁርአን ጸሐፊዎች። ታውቃላችሁ አሊ ብን አቢ ጣሊብ፣ አብዱላህ ብን መስዑድ፣ ኡበይ ብን ከዕብ እነዚህ ሁሉ ጸሐፊዎች ነበሩ። ከዛሊክ الخلفاء الأربعة ሁለት አራት የኸሊፋዎች እነ ሙዓዊያ ብን አቢ ሱፊያን ካነ ሚን ኩታብ الوحي እነዚህ ሁሉ ጸሐፊዎች ነበሩ። እሺ ጭራሽ ነብዩ ሰለላሁ ዐለይሂ ወሰለም ሲመሰክሩላቸው ቁርአንን ከአላህ ዘንድ ልክ እንደወረደ የሸመደዱ እያሉ ይመሰክሩላቸው ነበር። አብዱላህ ብን መስዑድ አንደኛ ነው። አቡ ሙሳ አልአሽዓሪ ከዛሊክ ልክ እንደሱ። እሺ ኡበይ ብን አለይኩም ይቅርታ ሁሱ አንዴ ሪከርድ እያደረኩኝ ስለሆነ ምናልባት ሰነዶቹ የት እንደሚገኙ ምናልባት። እሺ ቁጥራቸውን ፈልገህ ነው አሁን የተናገርኩትን? እሺ እስከወጣለህ ጊዜ ይፈጃል። እሺ ከላይ ወንዱ እስከዛ ድረስ ወይ ማም ሙስዬ ሰላም ነው? እንዴት ነህ? አለው እግዚአብሔር ይመስገን። እንዴት ነህ? አለን። እሺ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? እሺ አንተ እስልምና ስትቀበል የሰማኝ ነው የሰማና አሽሀዱ ላ ኢላሀ ኢለላህ መሐመድ ረሱሉላህ ብለን የተቀበልከው? ሰላምክ ልክ ነኝ? ሰላምካ አታው አልሰልምም። እንደዛ ብለህ አይደል የተቀበልከው? እሺ ቀጥ ጥያቄን ጨርስ። እንደዛ ብለህ ነው የተቀበልከው? በቃ ጨርስ። ጥያቄን ጨርስ። መሐመድ ምን ብሎ ነው የተቀበለው? በጣም ጥሩ። እሺ እንደዛ ብለህ ነው እስልምና የተቀበለው አለኝ። ማስረጃም ፈልጋለሁ። ወደምትሽ ምን አለ ሲጠይቅ ልጁ አንተ እስልምና ስትቀበል አሽሀዱ አን ላ ኢላሀ ኢለላህ ወአሽሀዱ አነ ሙሐመድ ረሱሉላህ ብለህ ነው ወይ አለኝ። አይደለም። አየህ አይደለም ነብዩ ሰለላሁ ዐለይሂ ወሰለም ጋር ሄደ እርሳቸው አሽሀዱ አን ላ ኢላሀ ኢለላህ አሽሀዱ አነ ሙሐመድ ረሱሉላህ ብለህ ነው ወይ? አይደለም። ታዲያ እንዴት ነው ከተባለ አንደኛ እኛ ሰዎች ስንፈጠር ሙስሊሞች ነን። አየህ በተፈጥሯችን ሙስሊም ነን። አምላክ አላህ በቁርአን ላይ ይናገራል። ልክ እንዲሁ ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። እርሳቸው እስከተባለ እርሳቸው እንደዛው ናቸው። ሲፈጠሩ ጀምረው እንደማንኛውም ሰው ሙስሊም ናቸው። አላህ ሱብሓነሁ ወተዓላ ምን
الله سبحانه وتعالى بسورة الروم مراف 30 قطر 30 ላይ ሲናገር ምን ይላል? فأقم وجهك للدين حنيفا ይላል። ለቀጥተኛ ሃይማኖት ፊትህን ምዕራፍ ስንት? ምዕራፍ 30 ቁጥር 30። እሺ የሰው ልጆችን ሁሉ የፈጠርኩባት ሃይማኖት እያለ ይናገራል። አላህ በራሱ ድል ላይ አድርጎ ነው የፈጠረን። ተخرج ሐዲስ እሺ ላውጣልህ ጠይቀው ልጅ እስከዛ ድረስ እሺ የጠየቀው ልጅ አለ። ቀደም የጠየቀው ልጅ ቁርአን ጸሐፊዎች ስማቸውን ንገረኝ አልከው። አለሁ ብዙ መልካም። እሺ የት ታገኘዋለህ? እሺ ትርሚዚ 3954 እሺ ይህ ራሱ የተናገረበት ነው ጸሐፊው። እኛ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ ቁርአንን ቁጭ ብለን ስንጽፍ ነበር ብሎ የተናገረው ነው። ይህ ደግሞ ራሳቸው ይሄን ሰሃባ ራሱ ነው ነብዩ ሰለላሁ ዐለይሂ ወሰለም ጠርተውና በስሙን እየጠሩና ቁርአን ጻፍ ሲሉት እንደነበር ማስረጃ ልስጥህ ደግሞ። እሺ አላህ ከሪጋና አለው ቀጥል። መልካም። አሁን ደግሞ ስሙን እየጠሩና ቁርአንን ጻፍ ሲሉት እንደነበር ይሄንን አካል እንመልከት። صحيح البخاري 4990 صحيح مسلم 1898 እሺ ወንዱ ወጣህ እንዴ? ሰላም ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁሱ አይነ ስውራ ነኝ። እኔ ለጥያቄ ሳይሆን የገባሁት ስለ አብደላህ ኢብኑ ኡሚ መክቱም የአይነ ስውራን የቁርአን ትምህርት ቤትና ማህበሩን ስለዛ አንዳንድ ነገር ለማብራራት ነው። ማውራት እንድችል ስትፈቅድልኝ አወራለሁ። እሺ ከይቅርታ ጋር አንቺ አይነ ስውር አይደለሽም አይደል? ነኝ፣ አይነ ስውር ነኝ። ከመስራቾቹም አንዷ ነኝ። ማሻአላህ ታችን አላህ ይጠብቅሽ። አንድ ሐዲስ ልንገርሽና ከዛ ትቀጥያለሽ። ነብያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ እንዲህ አሉ። قال النبي صلى الله عليه وسلم قال الله تعالى يعني في الحديث القدسي ነብያችን ሰለላሁ ዐለይሂ ወሰለም እንዲህ አሉ። አምላካችሁ አላህ እንዲህ አለ ከባሪያዬ ሁለቱን አይኖችን ወስጄበት የታገሰውን አወጡ بهم الجنة አሉ ጀነትን ለውጭ ሰጠዋለሁ የትንሳኤ ቀን ብሎ ተናግሯል ብለው ቃል ገብተዋል። ይሄን አምላካችን አላህ ለታቸው አላረላ። ነገር ግን ያን እንድታገኙ ዘንድ ሁለት ነገር ያስፈልጋል። አንደኛ ሰብር ማድረግ يعني عدم التجزع على ማማረር። ይሄ የአላህ Subhanahu Wa Ta'ala ውሳኔ ነው። ውሳኔውንም ወደጄ ፈቅጄ ተቀብያለሁ ይበሉ በውስጣቸው ገብታችኋል። ሁለተኛ ኢህቲሳብ ከአላህ ዘንድ ይሄን ምንዳ ማሰብ ነገው መልቂያማ ሁለት አይኖችን ወስጄበት ወይንም ደግሞ ይሄንን ያልሰጠሁት ባሪያዬ ነገ ትንሳኤ ቀን ገነትን ለውጪ የምሰጠዋለሁ ብሎ የተናገረውን ያንን ምንዳውን እፈልጋለሁ ከአምላኬ ከአላህ ዘንድ ብላችሁ አስቡ። ምንዳችሁ ጀነት እንደሆነ ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። እሺ ቀጥይ እህቴ አላህ ሰብሩን ይስጣችሁ። ኢህቲሳቡንም እንዲሁ በልባችሁ ላይ ያሳስባችሁ። አሚን። ጀዛኩሙላህ ኸይር። እኔ ያው ስሜ ዘይነብ ጀማል እባላለሁ። ከአብደላህ ኢብኑ ኡሚ መክቱም 11 ዓመት ሆኖታል ከተመሰረተ። ህጋዊ ሆኖ ደግሞ ከተቋቋመ 7 ዓመት ሆኖታልና አብደላህ ኢብኑ ኡሚ መክቱም የተቋቋመው በ10 አይነ ስውራን ነው። ቅኔን ጨምሮ ሌሎች 9 አይነ ስውራን አሉ። በእነዛ ነው የተቋቋመው። 11 ዓመት ሆኖታል እንደተናገርኩት። ይህ ድርጅት የሚያደርገው ያው ለአይነ ስውራን ኦዲዮ ኢስላሚክ መጽሐፎችን በኦዲዮ ከነሚሞሪው በነፃ በመስጠት ቁርአን ደግሞ የብሬል ቁርአን በፊት አክለል ኸይሮች ከውጭ ነበር የሚልኩልን። አሁን ግን ያው እዚህ በተደረገው ጥረት 2 ኢምቦሰሮች ተገዝተው የብሬል ቁርአን እንዲሁም ተፍሲር የተለያዩ ኪታቦች ደግሞ እዚህ ይታተማሉ። እነዚህን ሁሉ የሚሰጠው ያው በነፃ ነው። አይነ ስውራን ማንኛውም አይነ ስውር ሙስሊም ከሆነ አገልግሎቱ ትጨርስ ምሽከተት የመመረቂያ ልብስ ምናምን ይሰጣል ማለት ነውና ይህ ማህበር የተመሰረተው ሁላችንም
በተመላላሽም ሆነ በቦርዲንግ ሚሽነሪ ስኩሎች ነው። ኢስላሚክ ትምህርት ቤት ምንም የለም አሁንም ድረስ ከሱ ውጪ የለም። ከዚህ በፊትም ደግሞ አልነበረም። እዛ ሁላችንም ስንማር የነበረው ያው በዛ አደብ ነው። የፕሮቴስታንት ከሆነ በፕሮቴስታንት አደብ ነው የምንማረው። የካቶሊክ ደግሞ የካቶሊክ የተለያዩ ወላይታ ሊሆን ይችላል ሻሸመኔ። እኔ አሁን አዲስ አበባ ላይ ምስራች ትምህርት ቤት በሚባል ብሬል በሚያስተምር ነው የተማርኩትና ጠዋት ጸሎት እንማር ነበር እና መዝሙሮች እንድንዘምር ያው ትምህርቱን ለማግኘት እነዚህን ነገሮች ማድረግ ነበረብንና በዛ ሁኔታ ነው። ቦርዲንግ ስኩል ደግሞ ሲገባ ከህፃንነት ነው እዛው ነው የሚታደረው። ሁሉ ነገሩ በእነሱ ነውና አንዳንዴ ያው ከማህበረሰቡ አንፃር አካል ጉዳተኞች አንዴ ወስደው ራሱ ቦርዲንግ ስኩል ከሰጡ መተው አይወስዷቸውም ቤተሰብና ካለው ተጽዕኖም እንደ እርግማን እንደመቆጠሩ መቶ የመውሰድ ባህል የለምና ወደዛ ይተዋቸዋል። ያኔ በሌላ እምነት ነው የሚያድጉት፣ ያንኑ ይዘው ይወጣሉ። ሲያድጉም ደግሞ ወደ እስከ 6ኛ ክፍል ኦር ከ8 በኋላ ወደ አዲስ አበባ ከመጡም በኋላ ተከራይተው የሚኖሩት አቅም ስለሌላቸው በማህበር ነው የትኛውም እንትን ጋር ማለት ነው። እና እዚህም ሆነው የሚረዳቸው እንዲሁ አይነት ድርጅቶች ናቸውና በእርግጥ ለኛ ትልቅ አስተዋጽኦ አድርገውልናል። እነሱ ውስጥ የተለያዩ ተጽዕኖ ደርሶብን ብንማርም አሁን እኔ ባለፈው አመት ከአዲስ አበባ ዩኒቨርሲቲ በሶሻል ወርክ ነው ግራጁዌት ያደረኩትና ያንን ያደረጉልን እነሱ ናቸው። የኛ እንትን አልነበረምና አሁን ግን 2 አመት ሆኖታል ቢያንስ ትምህርት ቤቱ 6000 ካሬ ላይ የሚያርፍ ዲዛይን የተደረገ ፕሮጀክት አለ። ነገር ግን ያንን መሬቱን ከመንግስት 2 አመት ጥረት እየተደረገ ነው መንግስት እንዲሰጥ፣ እስካሁን የለም። ግን ያ እስኪጀመር ተብሎ የተጀመረው ቡራዮ ፖሊስ ጣቢያ አካባቢ እስከ 3ኛ ክፍል ህፃናትን የሚቀበል ትምህርት ቤት አለና ያ ትምህርት ቤት 20 ተማሪ ብቻ ነው መቀበል የሚችለው። 2 አመት ሆኖታል። ዘንድሮ 20 ተማሪዎችን አስመርቆ አወሊያ ተረክቦ አወሊያ የሚያድሩበትን ቦርዲንግ ስኩል ቦታ ሰጥቶ እዛ ሊያስተምራቸው ቃል ገብቶ እዛ እየተማሩ ነው በነፃ። ግን ወጪያቸው ምናምን ይቻለው በዚሁ ነው። ቦርዲንጉን እንትን ማደሪያ ምናምን ግን ሰጥቷቸው እዛ እየሄዱ ነውና አሁንም 20 ተማሪ ተቀብለዋል። በነገራችን ላይ በጣም በሚሊዮን የሚቆጠር አይነ ስውር አለ። የሚመዘገቡትም በሺዎች የሚቆጠሩ ናቸው። ግን 20 ተማሪ ብቻ ነው መቀበል የሚችለውና አንደኛ የምፈልገው እኔ እዚህ ጋር ሁሉም ኢትዮጵያ ያሉ ሰዎች ሄደው ቢጎበኙና ቢያዩ ደስ ይለናል። አብደላ ከተቋቋመ በኋላ ወደ እምነታቸው የተመለሱ ብዙ ሰዎች አሉ፣ ዲናዊ እውቀት ሲደርሳቸው ማለት ነውና አሁንም ግን እዛ ቦርዲንግ ስኩሎች ውስጥ የሚማሩ በጣም ብዙ ናቸው ከአቅም አንፃር ማለት ነው። የለምና ሌላ ትምህርት ቤት እና የግንዛቤ ማስጨበጫ ብዙ ፕሮግራሞችን ያዘጋጃል። ሄደው እንዲያዩ ቡራዩ ፖሊስ ጣቢያ አካባቢ ይገኛል ትምህርት ቤት የህፃናቱ። ቢሮውን ደግሞ የሚፈልግ 6 ኪሎ ሊደርሺፕ ህንፃ 5ኛ ፎቅ ላይ ቢሮ አለ። እዛ ሄዶ እየተሰሩ ያሉ ነገሮችንም እንዲሁም ዶክሜንተሪዎችም አሉ፣ እነሱን ማየት ይችላል። ልጆቹ ጋር አብሮ በመሄድ በማጫወት አባል ሆኖ ደግሞ በየወሩ ኢትዮጵያ ላሉት ከ50 ብር ጀምሮ የሚችሉትን በየወሩ በመስጠት ውጭ ያሉት ደግሞ ከ$10 ጀምሮ በመስጠት እንዲሁም የብሬል ቁርአኑ ነፃ ነው ለአይነ ስውር የሚታደለው። ለዛ ለአንድ አይነ ስውር 3000 ብር ወይም ደግሞ ውጭ ያሉት $20 በመክፈል ለአንድ አይነ ስውር በነፃ እንዲሰጥ በማድረግ ነው እንትን የሚለው እና የብሬል ቁርአኑን አንዴ ከወሰድን ደጋግመን ልንወስድ እንችላለን። ለምሳሌ የሚታሸገው እንደናንተ አይደለም፣ በጣም ትልልቅ ቮሊዩም 6 በተደጋጋሚ ማለት ነውና ሄዳችሁ ብታዩት መጀመሪያ ስታዩ ነው ሁሉንም የምትረዱት። መሬት የወረደ ነገር ስለሆነ ያን ብናሳድግ ደስ ይለናል ነው የሚለው። አብደላ ኢብኑ ኡሚ መክቱም ያው የአይነ ስውሩ ሰሃባ ስም ነው፣ በሱ ስም ነው የተመሰረተው። ዩቲዩብ ፔጅም አለው እንዲሁም ደግሞ ቲክቶክ ፔጅም አለው። ግን በቲክቶክ ቻቸው ደግሞ ከተመቻችሁ ጁሙአ ከ2 በኋላ እዛ ላይ ራሳቸውን የማስተዋወቅ ፕሮግራም አላቸው። ብትመጡ ደስ ይለኛል። አብደላ ኢብኑ ኡሚ መክቱም ብላችሁ እሱ ጀዛኩሙላህ ኸይር። ሽክራን እህታችን፣ አላህ ጀዛሽን ይክፈልሽ። በጣም ጎበዝ ልጅ፣ አላህ ይጠብቅሽ፣ አላህ ያግዝሽ፣ አላህ ከጎንሽ እና ሰዎች ከኛ የፈለገ ምንድነው ቦታውን ሄዳችሁ ብታዩትና ብትዘይሩት እንዲሁም ደግሞ ብትጎበኟቸው
እንዲሁም ያሉበትን ሁኔታ ብታዩ ከጎናቸው ብትቆሙ መልካም ነው። እሺ ስልክ ደግሞ ካገኘሁ የእንትኑ ስልክ 0903 999988 ሙሉ ከዚህ የተሻለ መረጃ ማግኘት ይችላል። በቃ አዲስ አበባ ነው ያላችሁት አይደል? እና አካውንቱን ይላሉ አንዳንድ ልጆች ምናልባት ማገዝ የሚፈልጉ ልጆች ካሉ የሚታገዝ ነው። የኔም ባዮ ላይ ስልክ አለ። የውጭ ሀገርም የዜል አካውንቶች አሉ ልልክላቸው ይችላል። ግን ጁማዓ ከመጡ ደግሞ እዛው ያገኙታል። ቁርአን ቤቱ ያለው ሰበታም ላይ ሁሉም ክፍለ ሀገሮች ላይ ቁርአን በየአመቱ ክረምት ላይ እየተካሄደ ብዙ ቢያንስ 15 ክፍለ ሀገራት ላይ ሄደን አስቀርተናል ማለት ነው። ወራቤ፣ ጎንደር፣ ብቻ ሁሉም ቦታ። አሁን ደግሞ ሰበታና አዲስ አበባ ነው በቋሚነት ያለው። መልካም መርሐባታችን ጀዛኪላሁ ኸይራ ወባረከላሁ ፊክ። ኪታብ እስትቀራላችሁ ቁርአን ምናምን እንደዚህ ያቀራችኋል? አዎ አሁን ቁርአኑ ስላለ ይዘን በየአካባቢያችን ጣት እንችላለን። የምንፈልገውን ኪታብ ደግሞ ሄደን ይሄን ኪታብ በብሬል አድርጉልን ካልን ያረጉልናል ማለት ነው። እዛ 6 ኪሎ ቢሮ አላችሁ። ምን ያክል ቀርተህ ቁርአን አክተመሻል? በነዘር ኦኬ። እስኪ ቅርል ቁርአኑ ቆይ እዛ ነው ላውድና እስከዛ ሌሎችን እንትን በል እስከማዘጋጀ እና እህታችን ማየት አትችልም በተፈጥሮ ቁርአን አክተማለች ምናምን የምትቀራበት የራሷ የተዘጋጀላችን ቁርአን የሚቀሩበታል። እንዲህ እየነኩና ወላሂ በጣም ጠንካራ ናቸው። እኛ ብንሆን እንዴት ነው አይናችን ቢያዛው ከባድ ነው። አላህ ሰባቱን ይስጣቸው፣ ጥንካሬውን ይስጣቸው። ማሻአላህ። እሺ ጥያቄ ያለ ይቀጥል እስከዚህ። እሺ ጥያቄ ያለው አለ? ልጆች ኮፒ ሊንክ አድርጉ፣ የሆነ ያዝ ምናምን እያደረገ ነው። እሺ የገባችሁ ልጆች ጥያቄ ካላችሁ ጠይቁ፣ ከሌላችሁ ደግሞ እንውረድ። ሰሃቦች የሰሙት በዚህ መልኩ ይገልጣሉ። ወጣቸዋል አይደል? ቡኻሪና ሙስሊም ላይ ሰሒህ ነው ተቀምጧል። ይህያ አለይሂ ሰላም ከዒሳ ጋር በሁለተኛው ሰማይ ላይ ይገኛል የሚለው ነው። ልክ እንዲሁ ደግሞ ኢብራሂም አለይሂ ሰላም በሰባተኛው ሰማይ ላይ በይተል ማዕሙር ላይ ይገኛል የሚለው ነው። እሱ ነው ትክክለኛ። ይሄን ይመስላል። እሺ ማሜ ከላይ ያለህ ቤትህን አንሳው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ናም እንዴት ናችሁ? አማን ናችሁ? ሰላም ነው አልሐምዱሊላህ አለን አልሐምዱሊላህ። የሆነ ጓደኛ ነበረኝና ሰልማለሁ ብሎ እሺ አብሮ አለ ሻራ እንድታይዙ ፈልጌ ነበረ። እሺ አብሮ ከአንተ ጋር አለ አሁን አለ ትንሽ እኔ እመጣለሁ አሁን ትንሽ ራቅ ይላልና አብስር ሲመጣ ሰው ቀን በቃ ጥያቄ አለ ይቀጥል። ሁለተኛ ጥያቄ አለኝ ኡስታዝ። እሺ ጥያቄ ምንድነው? እንደ መጽሐፍ ቅዱስ ዳዊትና ሰሎሞን የገለጻቸው በዝሙት ነገር ነውና በቁርአን እንዴት ይገልጻል? ሳብራራልን ትንሽ የዳዊትና የሰሎሞን ትንሽ አብራራ። ዳውድና ሱለይማንን አላህ በጣም በርካታ ቦታ ላይ በመልካም ነው የሚያነሳቸው። ዛሬ ቀንም ሙሉ ስለነሱ ስናይ ነበር ቁርአን ላይ ወለቀድ አተይና ዳውደ ወሱለይማን ዒልማ በእርግጥም ለዳውድና ለሱለይማን እውቀትን ችሬያቸው ነበር ይላል። وقال الحمد لله الذي فضلنا على كثير من عباده المؤمنين
አላህን በጣም አመስጋኞች ነበሩ። አላህ በቁርአን ላይ በጣም ኒዕመል ዐብድ ብሎ አድሷቸዋል። ምንኛ ያማሩ ባሪያዎቼ ናቸው ብሏል። ባሪያ ብሎ መግለጹ አላህ ሱብሓነሁ ወተዓላ የእርሱን ትእዛዝ በትክክል መፈጸማቸውን የሚያሳይ ነው። በፍጹም እነርሱ ኃጢአትን አላደረጉም። ይሄ ከኦሪዮ ሚስት ጋር እንዲህ ያደረጉ ምናምን ሰለሞን ከአምላኩን ካደ ምናምን እያለ መጽሐፍ ቅዱስ ላይ ገልጾታል። ለምሳሌ መጨረሻ ላይ አምላክን ትቶ ወደ ለጣዖት አምልኮ እንደተዘነበለ ሚስቶቹ እንዳታለሉት ምናምን ይናገራል። ቤተ አምልኮ ሁሉ እንደሰራ ለጣዖቶች ምናምን ይናገራል መጽሐፍ ቅዱስ ላይ። አላህ በቁርአን ላይ ምን አለ በዚህ ጉዳይ ላይ ከተባለ ወማ ከፈረ ሱለይማን ይላል። ሰለሞን ግን አልካደም በፍጹም እያለ በፍጹም ክህደት እንዳላደረገ ይገልጽለታል። ገብቶሃል አይደል? በሌላ ቦታ ላይ ሱለይማን አለይሂ ሰላም ጭራሽ ወደ አምላክ ወደ አላህ መንገድ የሚጠራ እንጂ አላህን የካደ እንዳልነበረ በሱራ ነምል ላይ በጣም በሰፊው አንስቶታል። ጭራሽ ሰዎችን ወደ አላህ የሚጠራ በአንዱ አላህ የሚያምን እንጂ አምላኩን አልካደም ነበር። መጽሐፍ ቅዱስ ላይ ግን እንደ ካደ አድርገው ቀርጾታል፣ ጽፎታል። ይህን ያደረገው ማን ነው ከተባለ ይሁዲዎች ናቸው። ራሳቸውን ጻድቅ የአምላክ ምርጦች አድርገው የአምላክ ልጆች አድርገው ነቢያትን እንደለ በሽርክ በኃጢአትና በክህደት ወንጅለዋቸዋል። እሺ አመሰግናለሁ። አላህ ይጠብቅህ ኡስታዝ። መርሐባ። እሺ ጥያቄ ላይ ቀጥል። አሎ ከገባችሁ ታላችሁ يلا እንዝል ሰ አለይኩም ሰላም። ሰላም አለይኩም ኡስታዝ። አለይኩም ሰላም። አይዋ ጥያቄ ነበረኝ። ምን ይላል? አይዋ ሴት በጀማ መስጊድ እንዴት ታያም? ይችላሉ። በመካከላቸው ትቆማለች አሰጋጇ። እንደ ወንዶች ከፊት ሄዳ ተቀድማ ትቆምም። እሺ በመካከላቸው ትቆምና ከዚያ በኋላ እሷ ታሰግዳቸዋለች ማለት ነው። ድምጽ ከፍ ተደርጎ የሚሰገድባቸው ሶላቶች የመግሪብ የኢሻና የሱብሂ ሶላቶችን ድምጿን ከፍ አድርጋ ታሰግዳቸዋለች። አጠገባቸው ባዶ ወንድ ከሌለ። እሺ ይሄ ነው። እሺ ምን መጽሐፍ ቅዱስ ትላለህ? ጥቅስ ትፈልጋለህ? መጽሐፍ ቅዱስ ላይ ላንብብልህ እና ግባና በቃ አስገብትና አነብልሃለሁ መጽሐፍ። እሺ ጥያቄ ያለ ይቀጥል። ሰላም አለይኩም። አለይኩም ሰላም። እኔ ስለ ኒካህ ነው ጥያቄ። ወላሂ ጓደኛዬ ነበረች። ደህና ናት። ከዛ የሶስት ወር ነፍሰ ጡር ሆና ከባሏ ጋር ከለያየች። ቆይ ሳይለያዩ በፊት ቆይ ማሜ ጓደኛህ መጣል ከመጣ ሚውት አንሳ። ጓደኛ መጥቷል። ሚውት ላይ ነው። ሚውት ላይ ነው። ሚውትን አንሳና መናገር ትችላለህ። እሺ እስከዛ ቀጥታ አንተ እየመጣ ነው። እሱ እየመጣ ነው። መንገድ ላይ ነውና እየመጣ ነው። ይመጣ ቀጥታ ሚውትን አንሳ። እሱ መርሃባ ናም እሱ ይሰማል። እሱ ሰላም አለይኩም። ሰላም አረ ኒውት አድርገውኛል። እየተናገርክ ነው ወንድም። ሰላም አለይኩም። አለይኩም ሰላም። ጥያቄ ነበረኝ። አይ በል ይሰማል። እንትን ነበረ የሆነ አካውንት ነበረና የባንክ አካውንት እና ሲከፈት ነፃ ተብሎ ነበር የተከፈተው። ይሰማል ወንድም። አካውንቱ ሲከፈት ነፃ ተብሎ ነበር የተከፈተው። የሆነ ጊዜ ተጠቅሜበት ምናምን የሆነ ተጨማሪ ብር ሲገባ ምንድነው ብዬ ስጠይቅ ወለድ አለው አሉ። ምን ይሻላል? ወለዱን ለባንክ ቤቶች ጥላላቸው እንዳትወጣ አውጣውና ለድሃዎች ስጠው፣ ወይንም ደግሞ ብዙ ጊዜ ነው ከተጀመረ 3 ዓመት ይሆናል።
ከተከፈተ 50 ዓመትም ቢሆነው ወንድም መልሶ ይሄ ነው ማረጋው። ሁለተኛ ከዚያ ባንክ ቤት ከወለድ ነፃ ደግሞ እሺ ነው ብዬ ነበር መጀመሪያ ከፈትኩት። አሁን ነው ያወኩት ብር ተቀበለኝ። አሁን ነገራችሁ እንዲወልድ አልፈልግም ከወለድ ነፃ ነው ማስቀመጥ ፈልገው ብላ አሳውቃቸውና ከዚህ በፊት ወልዶ የነበረውን እዛው እንዳትተውላቸው አጣውና ለተሰጠ አይ የምን ላድርገውስ ለተቸገሩ ሰዎች አውጣና ስጠው ወንድማቸው ስለሚቆራረጥ ነው ያ እሺ ምን አሁን ደረጃ የለውም እንደዚህ ሊሆን ሰው ምናምን የሚባል ነገር የለውም ወይ ዝም ብዬ የቸገረው ሰው ነው ለተቸገሩ ሰዎች በቃ ነፋላ አይደል ለተቸገረ ሀገራችን ላይ ለነሱ ስጣቸው እሱ ማለት ሳይሆን ሌላ ሰው ጠይቄ ደግሞ እንዲህ አለኝ አሁን ለምሳሌ በሞት አፋፍ ያሉ እንዲህ በሕክምና ምናምን እንትን ያሉ እነዛ ያው ሰው ሊሞት ሲልም የሞተም ነገር መብላት ህይወቱን ለማዳን መብላት ስለሚፈቀድለት ለነሱ ነው የሚቻለው ምናምን አለኝ። እንዴት በዛ ምን ነገር የለም ወይ መጀመሪያ ያልኩህ ነው ከሆነም ለህብረት ለሚሰሩ ለልማት አገልግሎት ለሚውሉ ነው ዑለሞች ለምሳሌ አስፋልት ሊሆን ይችላል ትምህርት ቤት ወይ መድረስ ሰዎች የሚማሩ ሊሆን ይችላል ውሃ ለማውጣት ሊሆን ይችላል እንዲህ በህብረት ለሚጠቀሙባቸው ያ ካልሆነ ደግሞ ለተቸገሩ ሰዎች መስጠት እንደሚቻል ተናግረዋል ዑለሞች። አይ የማቃቸው ሰዎች አሉ ለነዛ መስጠት ይችላል የተቸገሩ ዳዓ ከሆኑ ስጣቸው የተቸገሩ ዳዓ ከሆኑ ስጣቸው ያው አው ከተቸገሩ አሉ ለነሱ ያው እሺ እሺ ቀጥሉ። السلام عليكم. وعليكم السلام ورحمة الله وبركاته. أهلا. كيف حالك تمام؟ دانوي. تفتح. أنا الحمد لله. إيه بيت እንደምወደው ታውቃለህ? በዚህ ቤት ነው ሻዳ ያስከው አይደለ? በዚህ ቤት ነው ሻዳ ያስኩት። የምራውን በቃ መስጊድ ገብቼ ስሰግድ ምናምን እንዴት ደስ እንደሚለኝ በቃ አላህ ላይ አልገመትኩም ነበርና እቺ ቤት አራሳትም። ማሻአላህ ደስ ይላል ሸረፍ ለና በእኛ ክብር ነው። የምር በጣም ደስ የሚለኝ የሚገርምህ ከቢሮዬ በስተጀርባ ኑር መስጂድ አለ እና በለክ በቃ 100 ሜትር ምናምን እንኳን አትሞላም። ልክ በቃ ዙሁርም ደረሰ አስርም ደረሰ በቃ ቀለል ላይክ ቶሎ እንትን በየና ደስ ብሎኝ ነው። ኢቭን አሁን ድሮ አንድ ከኔ ኤክስፒሪየንስ ልንገር የሆነ እጄ ላይ እንኳን የሆነ ነገር ይዤ አንዳንዴ ይሄ ስትረስ ምናምን ካለ ኮንፊደንስ ራሱ የማይሰማኝ ሰዓት አለ። ላይክ የሆኑ ጭንቀቶች ምናምን ካሉ የሆነ እጄ ላይ እኮ ይዣለሁ። አሁን ላይክ ዜሮኝ ላይክ ወላሂ ላዚም ላይክ ሳቄ ራሱ ሙሉ ነውና በቃ አራግፌ ጭንቀቴን ቀለል ብሎኝ ነው የምወጣው። አልহামዱሊላህ ረብል ዓለሚን። ቃይዳ የተማርኩኝ ነው። ጁማአን ደስ ብሎኝ ያሳለፍኩ ነው ያለው። በጁማአ በፊት ስብሰባ ምናምን ነበረኝ ዘጋሁኝና በቃ እቺ ቀን ለፈጣሪ ብቻ ነው ሰጣው ያልኩኝና በጣም ደስ የሚል አይምሮ ላይ ነኝ ያለሁትና አልহামዱሊላህ ረብል ዓለሚን። ሽክራን ለኪን ሁላችሁንም ብያለሁ። እዚህ ቤት ከሁላችሁም መልካም ፈገግታ መልካም ፊት መልካም ነገር አግኝቻለሁና ደስተኛ ነኝ በጣም ደስተኛ ነኝና እዚህ ቤት ደግሞ ማቃት አንድ ሀያት የምትባል እህት አለች። እሷ ቼክ ያደረገችኝ ቴሌግራም ላይ ውጪ ነው ያለችው። በትርፍ ሰዓቷ እሷ ናት አሊፍ ባታ ብላ ያስቆጠረችኝ እሷ ናትና በቃ ከዚህ ቤት ያገኙት በረካ ደስ የሚል ነውና ሽክራን እና ይሄን ቤት ሳይውል ደስ ይለኛል። ያአላህ ተመችቶኛልና ይመቻችሁ። ማሻአላህ ማሻአላህ ወንድማችን
አላህ ይባርክ ፊክ። አላህ ይጨምርልህ። አላህ እስከ መጨረሻው እስከ ጀነት ያድርግልህ ወንድሜ። አሚን አሚን። አይሽ ጥያቄ ካለ መጠየቅ ትችላለህ። ጓደኛህ መጣ ማሚ። ቀጥሉ። ይመጣል እንጠብቀዋለን። አብሽር። እሺ ቀጥሉ። ጥያቄ አላችሁ? እኔ ጀምሬ ነበር ጥያቄ ልቀጥል። ጓደኛዬ 3 ወር ነፍሰ ጡር ሆና ከባሏ ጋር ተፋታች። ባሏ ፈታት። እሺ ከዛ ልጇን ወልዳ ስታበቃ ብለው አንድ ቤት ነበር የሚኖሩት። አንድ ቤት በሚኖሩበት ታይም ያኔ ኒካው ወልዳ ስታበቃ አልወረደም በሚለው አንድ ላይ ነበሩ። ከዛ በዛ